ሰላም ውድ የዩቲዩብ ቻናል ተከታታዮች እንደምናችሁ እኔ በጣም ደህና ነኝ። ዛሬም ለእናንተ በአዲስ ቪዲዮ ተመልሻለሁ። ቻናሉን ላይክ፣ ኮሜንት፣ ሰብስክራይብ ማድረግ እንዳትረሱ ምክንያቱም ለኔ ስለሚጠቅመኝ አዲስ ጀማሪ ዩቲዩበር ነኝ። እንድታበረታቱኝ ስለጠይቃችኋለሁ። ለእናንተ አሁን ያዘጋጀሁትን ቪዲዮ አብረን እናያለን። ወደ ቪዲዮ። አሳዛኝ የተባለ መረጃ ተሰምቷል። ታዋቂዋ ቲክቶከር ጃኒ ገብሩ እንግዲህ የመኪና አደጋ ደርሶባት በሆስፒታል በሕክምና ላይ እንደምትገኝ ተነግሯል። ታዲያ ከታዋቂዋ ቲክቶከር ጃኒ ገብሩ በተጨማሪ የአዶናይ ወንድም የሆነው ማቱሳላ ብርሃንም ጭምር መኪናው አደጋ እንደደረሰባቸው ነው የተነገረው። ታዲያ በአሁኑ ሰዓት ሁለቱም በሕክምና ላይ እንደሚገኙ የተነገረ ሲሆን የመኪናው አደጋና መንስኤ እንግዲህ እስካሁን ድረስ ምን እንደሆነ በግልጽ የተባለ ነገር የለም። ፈጣሪ ቀላል እንዲያደርግላቸው እንግዲህ ምኞታችን ነው። አዳዲስና ፈጣን ወቅታዊ መረጃዎችን ለማግኘት የፕላስ ምልክቷን እየነካችሁ ፎሎ ያድርጉም። ይሄ አደጋ የተከሰተው ትናንትና መሰለኝ እና እስቲ ሌላም ቪዲዮ አለ፣ ስለነሱ የወጣ አዲስ ቪዲዮ አለ። አደጋው ከደረሰ በኋላ የወጣ ቪዲዮ አለ፣ እሱ እናያለን። ዛሬ አሳዛኝና ሰበር ዜና መናገር ፈልጌ ነው። ለአጋጣሚ ለሕክምና ወደ ኢትዮ ኢስታንቡል ስሄድ ታዋቂዋ ቲክቶከር ጃኒ ገብሩ የመኪና አደጋ ደርሶባት ከኢስታንቡል ሆስፒታል ወጣ ወደ ላንሴት ስትሄድ ላይ ያለች እየወረደች ባለው መኪና ለአጋጣሚ አጠገቧ እናቷ ብቻ ነበረች በሰዓቱ ያየኋት እና ጓደኛዋ ነበረች። በሰዓቱ ለሙሉ ለማየት ፊቷን ስለሸፈነች በደንብ ጠጋ ብዬ ማንሳትም አልቻልኩም። እንግዲህ ቀለል ያው እንግዲህ እንደተመለከታችሁት ነው። ያው አሁን ሆስፒታል ነው የሚገኙት። የሱም ወንድምም አደጋው እንደደረሰበት ነው የሚነገር ያለው ነው። እንግዲህ ፈጣሪ ቀላሉን ያድርግላችሁ ነው። ሲጋራና ጫት ብቻ አይደለም፣ ደሞን ወስደን ቴስት አድርገን ብዙ ነገር ነው ያገኘንበት። ሲጋራና ጫት ብቻ አይደለም። እሺ ይኸውልህ ማትጠቀመው ሲል ማትጠቀመው ይኸውልህ ከ10 ወር በላይ ያቆያታል። ከዚህ በኋላ እንደምታያት ነው ልጅቷ እንደምታያት ነው ዶክተር። ከ10 ወር በላይ እሱም በእኛ ጥብቅ ክትትል ይኸውልህ ትቀልዳለህ እንዴ? ይሄ ከያለባት 10 ሱስ ምናምን አንድ ጋንጃ ተጠቃሚ እንኳን ያ ሱስ ከውስጡ የጋንጃው ቴስት እስኪወጣ 6 ወር ይፈጃል። እሱ አልበቃ ብሏት ይሄ ኮኬኑንቶ ኤክሶንቶ ትራማዶሉንቶ አልደነዘዝ በላ የሬሳ ማድረቂያ ትወጋ እንደነበር ነው የደረስንበት። ውጤቱ ይሄን ነው የሚያሳየው። እኛን እንኳን ስታሞኘን ሰሞኑ ኦዲን ታምም ያለው አይ ኮሶ ምናምን ብላ እሺ በቃ መድኃኒቱ ሰር ተብሎ የድርጅቱ መድኃኒት ስቶር ተወሰደች። ከዛ እኛን ሸውዳን ከ30 በላይ የአልቤዳ ዞን ብልቃጥ ሽሮፕ ሻት በማድረግ ኮሶ በመጥፋት ፋንታ ተስማምቶት ኦቨርዶዝ ነው ደልቦ ወጥቶ ታማሚ ሊበላ ነበር እያለ ባቦ ነው ነበር። ወይኔ ዶክተር ከሰው ቅርብ ጊዜ ነው ከታማሚ ቅርብ ጊዜ ነው ይቀላቀል ብቻዋን ነበር። ለምን ውስጡ ያለው ሱስ ባላባት ቁጥር ሲወጣ ታማሚዎቹ ስሩ አየሩ እንደ ድራግ እያሸተቱት እየጦዙ ነበር። ወይኔ ዶክተር ይሄ ለቤተሰብ ነገር አለብኝ። ተናገር። 1 አመት 10 ወር እሺ ቆይታችሁ ነው ከሌለ ያመኛል ካላንተ በላሁት ከሬት ይመረኛል ይደብራል ቀኑ ድምፅህን ካልሰማሁ ለሁለት ተመካክረው ዶክ አንቺ ምን እያደረገች ወንድሜ? እኔ ተሽሎኛል፣ ግን ከዶክ ፍቅር ይዞኛል። ነውጂ እሺ ሱሱ አለቋታል። የማይለቀው ፍቅሬስ እንዴ ጭራሽ እንዴ ለሱስ ብላ ሱስ ለመታከም ሄዳ ከዶክተር በስመ አብ አሁን ይፈታል ብለህ ታምነኛለህ? እኔ ደግሞ ጫት ነው የመሰለኝ። ያው መንግስት ፌስታል ስለከለከለ በአቡጀዴ በሆነ በሰልባጅ ነገር ጠቅለለ ደግሞ እኩል ልብስ አልበሰታ ስጨብስ በምን ነው የምትንገዳገደው? እንዴ ምን አድርጎ ነው ይሄን ያህል እንዴ ከሱ ገጽ እንዴ? አቤት ወይዬ ኖ ወይዬ ብዬሽ ግን እሺ ወይዬ ወንድ ልጅ እንደሆንክ መቼ ነው ያወቅኸው? እኔ እኮ ቀልቢ ነግሮኛል። ቆይ አይ ስዌር ቱ ጋድ ይሄ ቀል አይደለም። አንተን ሁሉ ጊዜ አዛ ለማድረግ እንትን የምልህ ነገር አይደለም ቤብ። ሕፃን ሆነክ
በምን ሰዓት በምን እንዴት ፊገር አውት ልታረገው ቻልክ? እኔ ሁሌ ወንድ እንደሆንኩኝ ሁላው ያማታል እንዴ? ወንድ ነህ፣ እሱን ይመስክራለሁ። ግን ቆመ መሻት የጀመርከው መቼ እንዴ? እኔ እናቴ ወደ ውስጥ ማለት ነው ቆሜ ነው እሺ ያረኩሽ አይደል የነበረው። ማዘር ጋር መደወል ትችያለሽ። ይሄ ሴንስ አይሰጥም። እንዴት ነው ሴንስ የማይሰጠው? አንቺ ነው ሁሉ እንደሆንኩ አውቃለሁ። እንዴት ነው የምትችለው የምታውቀው የምትለኝ እንዴ? ኧረ እናድዳለሁ። ብስጫቱ ወይኔ ላታ ጭቅላቴ ላይ ቆማ እየጨፈረች ብስጫቱ እንትለኛለች። ረጋ ይሁን ልንገርህ ቤብ አትጠራጠርማ ወንድ እንደሆን። ወይኔ ጥርጥር ውስጥ ገባ። ወይኔ ኤልናታ አይደለም ጥያቄ ግን እናቴ ትንታችን ምራቄን ያስጠረሽ ተፍቼ ጠረስኩት እኮ አዳልጡ እንዳይጥል ስማ። ወይኔ ከፎ እንደገና አንቺ ሂጂ እንዳትጠይቂ ቤብ አይ ስዌር ቱ ጋድ ንገረኝ። ውይ ኤልናታን ወንድ ነኝ ብለህ የተደሰትክበት ያማታል። እኔ ሁሌ ወንድ ነኝ ብዬ ቆሜ እንደሸነው ነው እግዚአብሔር በትሬን ሲሰጣኝ አሜን ብዬ በሁለት እጄ ጨብጬ ተቀበልኩት። እስከ ዛሬ በጣም ተቃቅፈን ነው። ያማታል። ጥያቄን አልመለስክልኝም። ወንድ እንደሆንክ ያወቅኸው በየትኛው እድሜ ነው? በቃ ዋው ወንድ ነኝ ከእናቴ ጀምሮ ማለት ነው። በእግሬ አይደለም በበትሬ ነው የወጣሁት። እኔ እንዴ አንቺ ችግር አለብሽ እንዴ ከሱ ጋር እንዴ? ምን አይነት ጥያቄ ነው የምትጠይቂው? እኔ አንቺን ልጠይቅሽ፣ ሴት መሆንሽን በምን አወቅሽ? ማን ነገረሽ እንዴ? ኧረ ተይ አድቢ ተይ። እኔ የምልህ ማለት ነው ለምንድን ነው ቆይ ስናዝን ጭንቅላታችን ይዘን ወይኔ የምንለው? ቂጣችን ለምን ይዘን ወይኔ አንልም? ማን ይከለክለናል? ኧረ ተው ሰለሞን ተው፣ በእናትህ ተው። ወሬ ካለቀብህ ዝም ማለት ትችላለህ። ስንት የሚያሳስበኝ ነገር አለ ባይበሩኝ። አሁን እንደው ድራማ ስትፈጥር ነው እንጂ ምን የሚያሳስበህ ነገር አለ? ኧረ ተው በእናትህ። ቀላል የሚያሳስበኝ ነገር አለ? አርሰናል ዋንጫ ከበላ ደጋፊዎች የሚያስቀምጡን ይመስላል? እኔ እንደ አንድ ማንቸስተር ደጋፊነቴ ይሄ ከማይ ብሞት ይሻለኛል። በቃ እንዲህ አንተ የማንቸስተር ደጋፊ ነህ እንዴ? እና ዘሬ ዴቪልስ የተባለው ለምንድን ነው? እኔ እኮ ነኝ የመሰረትኩት ከጀለሶች ጋር። ሲጀመር እኔ ፈረንጅ ነበርኩ። ፈረንጅ አበሻ እኮ ነው እንደ አንገብግቦ ያጠቆረኝ። ይሄን ታውቃለህ መቼም። ጦሬን አታየውም ሎጎ ላይ ያለው? ሲጀመር ሀበሻ ወረተኛ ነው፣ ወደ ነፈሰበት ነው የሚነፍሰው። ታውቃለህ? ይሄንን ደግሞ ማን እንደዚህ እንደሚያስወራብኝ አውቃለሁ። እሺ ኧረ እዛው ራስህ ደህናዋል ይለኛል። ከማን ጋር ነው የምትጨቃጨቋት? ኧረ ተወኝ በእናትህ። ስንቱ ከነጭ ጤፍ እስከ ፈረሱላ በርበሬ ሰልብ ያበላሁት ህዝብ በእናትህ። አሁን ቪዲዮ ስፖስት ዞሮ ሰለቸኝ። እኔ መሰለህ ሲጀመር የትህትና ስራ ነው። እትያስካል ሪፖስት ያልኩት እትያስካል። አንተ ሰው እኮ እንደዚህ ነው ማያስጨንቅ ያስጨንቃል እንዴ? ወረት የሌለው እሱ እንደሆነ ሁላችን እናውቃለን። ወረት የሌለው አንተ ለእግዚአብሔር እየመሰከርክ እኮ ነው። ታውቀዋል። ግን አዎ አንዳንዴ ሸነጥ ሲያደርገኝ እመሰክራለሁ። ደግነቱ የሚሰማ ሰው የለም ተመስገን። እና እንደዛ ከሆነ ለምን ይቅርታ ጠይቀው? አትስማሙ? ግን አርሰናል ዋንጫ እንዳይበላ ካደረገ ዛሬ ማታን ይቅርታ ብጠይቀው ዩቲዩብ ላይ። አዶናይ ሰለቸኝ ያላችሁት አዶናይ ሰለቻችሁ? የሚመስል ቆንጆ ጀግና እንዴት አባቱ ይሰለቻችኋል? ይህ ሎጋ እሺ ተመልከት እስኪ በእናትህ። ከጸባይ ጸባይ፣ ከተአምር ተአምር፣ ከውበት ውበት ምን አባታችሁ ጎደላችሁ? በእናታችሁ እንደኔ አይነት ወንድ አለ እንደ ኢትዮጵያ ውስጥ? እኔ ከሰለቻችሁ ማን አባታችሁ ልታዩ ነው? አንዳንዶቻችሁ ማለት ነው። ልንገራችሁ፣ አንዳንዴ ጸባይ ሲደረግላችሁ ብለዱሽ። ኤኒዌይስ በጣም ብዙ አላማ ያለኝ ሰው ነኝ እኔ። እዚህ ማቆም መስሏችሁ ነው? የዚህ ጄኔሬሽን ለውጥ አዶናይ ነው፣ እወቁት። የአይን አፋር ለውጥ አዶናይ ነው። ኮንፊደንት ማድረግ የሚችል የዚህ ህዝብ ኮንፊደንስ መጨመር የሚችል እኔ ብቻ ነኝ። እግዚአብሔር የሰጠኝ ዳውንሎድ ያደረግኩት እውቀት አለ፣ ለማንም ሰው ያልተሰጠው ማለት ነው። የእኔ ምላስ የዚህ ሀገር ወጣት የሚቀይር ምላስ ነው። ስለዚህ ሰለቸን ከምትሉ ከአሁን በኋላ የሚመጣው አዶናይ ተማሩበት። እወዳችኋለሁ። ያው የሆነ አሁን ከቅርብ ጊዜ ወዲህ ሰዎች ሰለቸን እያሉ ነው ማለት ምን እንዳደረገ አላውቅም፣ ግን የሰው ልጅ ወረተኛ ነው፣ በተለይ አበሻ። ምክንያቱም አንዴ በቃ ወደድን ተፈለጠን ሞትን ይልና የሆነ ሰዓት ላይ ጠብቆ ወይ ስትወድቅ ወይ የሆነ ሰዓት ላይ ሰለቸን ማለት ይጀምራል። ይሄ ደግሞ በጣም የሚያስጠላ ነገር ነው። አዶናይ ሊያናደድ በእርግጥ እንደማትናደድ አውቃለሁ፣ ግን ሊገርምህ አይገባም። ይታወቃል። እንደውም ብዙ ሰው የብዙ ቲክቶክን ገጽታ የቀየረ ሰው ነው። እንዴት መስራት እንደሚቻል ብዙ ያደረገ ሰው ነው እና ብዙ ሊገርምህ አይገባም። ሲሲቂ 100 ሚሊዮን ይቅር ብለሃል። እሺ ምን ላድርግልህ? በልጅነት የሚጸጽተኝ አንድ ንቅሳት አለ። እሱ የምታጠፊልኝ ከሆነ እሺ ልልሽ ይችላል።
ቆይ እነዚህ ለምንድን ነው ካሜራ የሚያዩት? ውይ ለሱ ኧረ በጣም ቀላል ነው። እንዴት እንዴ ፋንሲ ስኪን ኬር እንሄዳለን። ንቅሳትን ሙልጭ አድርገው ያጠፉልናል። እንዴት ትራንስፖርት አሁን ያለበት ሁኔታ ለምን ሰልፍ ነው? የታክሲ ግቢ ድረስ እንግዲህ ነዳጅ የለ። ይገርምሻል፣ ባለፈው ሰልፉ መኝታዬ ጋር ደርሶ ተኝቼ ነው የተሰለፍኩት። ኧረ እባክህ። አዎ። A few moments later. የኔ ቆንጆ ታገቢኛለሽ? ምንድነው? እዛ ሰርፕራይዝ ላደርግሽ ነበር፣ እዚሁ ሰዓቱ ነጎደ። ታገቢኛለሽ? 3 weeks later. እርገጠው ኧረ ሰልፉ ደረሰ። ጠጋ በሉ ትንሽ ወደፊት ጠጋ። ቢያንስ ከግቢ ልንወጣ ነው እንዴ? Many months later. አይዞሽ በርጄኔ እናት አይዞሽ። እንደ ቀልድ 9 ወር ሞላናል። 9 ወር ስምን ግን ማለት ነው ታሰባችሁ? ናፍጣም በይ ነው እንዴ? አሰለፈች በሏት አሰለፈች። አረሙ መጣኔ አኖታ ዋው በነገራችን ላይ ትልቅ መልዕክት ነው እንዴ? ወዮ አረ እንኳን መድኃኒዓለም ስለትሽን ሰማ። በእናትሽ የላክሽው 10,000 ብር እኔ ነገው በጠዋት አስገባልሻለሁ። እሺ በቃ ሰላም ሁኚልኝ። ቻው ቻው። አስገባውልሽ እንዴ? አቤት የመድኃኒዓለም ስራ በቸገረኝ ሰዓት። በእናትህ ሰለሞን እኔ ያሰብኩትን እያሰብክ እንደውም ብቻ አታጋን። ዝም ብለህ ምንድን ነው ያሰብኩት? ካወቅሽ ያሰብከውንማ ከፊት አይቻቃ የስለት ብር ልቀጥፍ ነው። ረፋ አንተ እኔ የስለት ብር ከገባልኝ 100 ብር ተስዬ ነበር አስገባለሁ ብዬ ደረሰልኝ። እንደው መልል ብላ አመስግንልኝ በእናትህ። ኧረ አንተ በጦር እንዳሉ ጋር እልልታ እንደማልወድ ታውቃለህ ለራሴ ግን ሰው አትሆንም ሰለሞን። ኧረ አበድኩ ነደድኩ በእናትህ። እሺ ብሶት ምን ሆንክ? አንዱ ነኛ ጠንቋይ ቤት ስንቱን በሀብት ጎዳና ያንፈላሰሰ ስንቱን ያፈለው ወገብ አገደውን ብሎ ቆምጦ የጣለ በአንድ ሴት ተራ ሰላቢ መታወቅ ነበረበት። አንተስ ድሮ እንደሷ ጀማሪ ሰላቢ አልነበርክም ወይስ እጄን እኔ ሁሉንም ካልከተትኩ የምትለው ምንድን ነው? ቆይ አንተ እኔ ሲጀመር ከዚህ በኋላ ማስታወቂያ የሚባል አላሰራም ነው ታያለህ። እስከ ዛሬ ያጠፋሁትን ጥፋቴን አይተህ በዚህ ልትቀጣኝ ነው? ቦስ ዛሬ አሳፍራለሁ። ኧረ ቦስ ፍተው እንዴ እያለቀስ አይደል? በሱ ቦታውን እስኪ ተረደው። እኔ የሆነ ጊዜ የገዳም ማሰባሰቢያ በእኔ ቦታ ሰው ተክቶብኝ በእናትህ እርር እንዲህ ነበር የደበረኝ። እንዲሁ ነበር የደበረህ። በገዳም ስም ተጠልለ 70-30 እንካፈል ትላ። ቆይ አባቶቹ አያሳዝኑም? 30% ስቀረጥፋቸው ግን አንተ ስም አታጥፋ። እኔ ሲጀመር 70 ነው የምጠይቀው። 30 ካገኙ ምን አነሳቸው? ጭራሽ ዝሙት የሚለውን ስክሪፕት አምጣልኝ። አምጣው። አባቱ ዝሙት የሚለው ቴዲ አፍሮ በኢትዮጵያዊነት በለጠኝ። አይሆን እሱ የምናለቅስበትንም አሁን ሁሉም እያለቀሰ ነው። አይሆን ዝሙት ነው። አሁን ሰውን በዝሙት የሚይዘውና ኤአይ ነው ዋናው። ኤአይውን ነው የምናስተላልፍበት። በዝሙት ነው ቆሞበት እያለ በዝሙት ታወራና ከዛ ኤአይ ተሰጠዋል። በቃ ዝሙት የሚያወራው ኮሜዲያን ሰይፈ ብቻ ነው። እሱ ደግሞ ጋለሞታ ነው። ችግር የለብኝ። ዝሙቱን እናወራለን። እሺ እያንዳንድሽ ዝሙት ላይ ነሽ። ሳይፈታው እና ብዙ ሰው አሁን እሸቱ ብዙ በተናገረው ነገር ብዙ ሰው አስተያየት የሰጠበት ነው። ማለት ጥሩ ጎኑም አለው መጥፎ ጎኑንም ነው እንትን ያለው። ያው ማለት አመዘነ እንጂ በአንድ በኩል እሱም ብዙ የሰራቸው ነገሮች አሉ። ግን እሱን የራሱን በኋላ ሸፍኖ ነገር አልነበረበትም። ግን ያው እንደዛ ነው። ሰይፈ ግን ተው ጭንጫሮጂት አለች ደግሞ ምን ይሻለኛል? የቤት ኪራይም አልከፈልኩም። በቃ ሰውነቴን መጠቀም እኮ ነው የምፈልገው። ወዴት አታፍርም? ቤቱ ሴፍቲኔት መሰለህ? እኔ አበበሽ ጎበና ነኝ። አንተን አስገብቼ እዚህ የምቀልበኝ ነው ጌታ። ምንድን ነው ተከራይቼ አንዴ የምኖረው? ገንዘቤን ጠፋ አድርጌ ነው የምኖረው። የቤት ኪራይ ስጠኝ ነው ጌታ። ዝም ብሎ አይደለም። ደሞዝ አልደረሰም። ሴትዮ አይጨቅጭቁኝ። እኩዮትን ይፈልጉ በቃ። ደሞዝነቱ አይደለም ስንት ታሽኮላ ነው ያስገባ የምታጫውተው። ምን አለ ጊዜ አነሰ ሰውነት ካልፈለክ ለቀን ስሚ፣ ይሄንን እባት የሆነ ሰውነቴ ነካካልኝ የምትይውን ነገር እዛው በጸባልሽ አልፈልግም። ነካካው ገናይ አካን እንደባብሱ ያመፈስ ሃይደር ያለበ ኧረ በእግዚአብሔር እኩዮትን ይፈልጉ። ስለ እግዚአብሔርን ፍሩ እስኪ። እኔ ገና ሕፃን ልጅ ነኝ። ምነው በስተርጅና እሱ ምነው እግዚአብሔር አልክ። እሱም እኮ የሰጠን ለዚህ እኮ ነው። ካልፈለክ ለቀውልቅ። የኔ ጌታ ክርክር አልፈልግም። ለቀውልቅ
ቆይ ገንዘቤን ነው የፈለጉት? ብሬን ነው የፈለጉት? ነው ሰውነቴን ነው የፈለጉት? እርሶ ሴትዮ አንዱን ስጠኝ ከሁለት አንዱን ምረጥ። ከሰራኩታል በቃ ይኸውልሽ ስሙኝ፣ እዛ የቀን ሰራተኛ ነው የምሰራው። እዛ ላቤን ይወስዱታል። እርሶ እዚህ መቅኔን ይወስዳሉ። አላበዙትም እንዴ ጭራሽ? ከሳምንት ውልቅ በልልኝ። ለቀውጣ በቃ ይወጣሎታል። ይሄን ኮተታም ቤቶትን የእርሶን እዚህ የገማ ዕቃ መነካካት አስጠልቶኛል። ልፋጭ ሲያስጠሉ እናቶትን ግማታ ማሮጊት ይወጣሎታል። የእርሶን ሰውነት ከምነካ ውልቅ ብዬ መውጣ ይችላል። ምን ነው እናቴ ከምትሆን ሴት ጋር እምግማማው ልጉም እውነት እንደዚህ አይነት ሴት አሉ። ግን በእግዚአብሔር የዛሬ ቪዲዮ ይሄን ይመስል ነበር። አሁን በቪዲዮ ዘና ፈታ እንዳላችሁ ተስፋ አደርጋለሁ። ቪዲዮ ከተመቻችሁ ላይክ፣ ኮሜንት፣ ሰብስክራይብ ማድረግ እንዳትረሱ። በቀጣይ በአዲስ ቪዲዮ እስከምንገናኝ ደህና ሰንብቱ።